በሊቢያ ስደተኞችን አግተው 2.1 ቢሊዮን ብር ሰብስበዋል የተባሉ 28 ሰዎች ክስ ተመስርቶባቸዋል። የፌዴራል አቃቢ ሕግ ስደተኞችን በህገወጥ መንገድ ከኢትዮጵያ ድንበር ካስወጡ በኋላ ሊቢያ ውስጥ ታግተው ገንዘብ እንዲጠየቅባቸውና እጅግ አሰቃቂ በሆነ መንገድ እንዲሰቃዩ አድርገዋል ባላቸው 28 ሰዎች ላይ ነው ክስ መመስረቱን ያስታወቀው። በተከሳሾቹ አማካኝነት በተዘዋወሩ ስደተኞች ውስጥ የሁለቱ ህይወት እንዳለፈና 15 ሰዎች የደረሱበት እንዳልታወቀም ተገልጿል። ክስ ከተመሰረተባቸው ተጠርጣሪዎች ውስጥ በስምንቱ ብቻ የተሰበሰበው ገንዘብ 2.1 ቢሊዮን ብር እንደሆነም አቃቢ ሕግ አስታውቋል። ፍትህ ሚኒስቴር ዛሬ ማክሰኞ ጥር 19 ቀን 2018 ዓ.ም ያወጣው መረጃ እንደሚያመለክተው ይህ ክስ የተመሰረተው በሊቢያ መስመር በሰው ልጅ የሚነግዱ ዋና ዋና አዘዋዋሪዎች ላይ ትኩረት አድርጎ የተካሄደን ምርመራ መነሻ በማድረግ ነው። በዚህ ምርመራ ላይ ተሳትፈዋል ከተባሉ የፌዴራል ተቋማት መካከል ፍትህ ሚኒስቴር፣ ደህንነት አገልግሎት እንዲሁም የፋይናንስ መረጃ ደህንነትም ይገኝበታል። አቃቢ ሕግ በፌዴራል ከፍተኛ ፍርድ ቤት የተመሰረተው ክስ ግለሰቦቹ የተደራጀ የወንጀል ቡድን አደራጅተው እንዲሁም በስራቸው ሌሎች አነስተኛ ስራ የሚሰሩ ደላሎችን በመመልመል ስደተኞችን ሲያዘዋውሩ እንደቆዩ እንደሚያስረዳም ተገልጿል። ፍትህ ሚኒስቴር ያወጣው መረጃ ተከሳሾቹ በባህር ዳርና ጎንደር አካባቢ ሰዎችን ወደ ሱዳን ድንበር የሚያጓጉዙ ተቀጣሪዎችን በማዘጋጀት ኢመደበኛ በሆነ መንገድ ከሀገር ሲያስወጡ ቆይተዋልም ይላል። ስደተኞቹን በህገወጥ መንገድ ከኢትዮጵያ ድንበር ካስወጡ በኋላ ሊቢያ ወስደው በመጋዘኖች ሲያጉሩ እንደነበርም መረጃው ያትታል። ስደተኞች የሚቆዩባቸው መጋዘኖች ተከሳሾችና ግብረ አበሮቻቸው የሚያስተዳድሯቸው እንደሆነ የሚጠቅሰው መረጃው በህይወት ለመቆየት ብቻ የሚያበቃቸውን ምግብ እንዲያገኙ አድርገው እንደያዟቸውም ይገልጻል። የስደተኞች ቤተሰቦች ከፍተኛ ገንዘብ እንዲከፍሉ ሲጠየቁ እንደነበርና ገንዘብ እስኪከፋነት ሲይዙ ቆይተዋል በሚልም ተከሰዋል። በፍጥነት ገንዘብ ያልተከፈላቸው ስደተኞችን እጅግ አሰቃቂ በሆነ ሁኔታ እየበደሉና እያሰቃዩ በተንቀሳቃሽ ምስል በመቅረጽ ወደ ቤተሰቦቻቸው በመላክ ገንዘብ እንዲከፈል ጫና ሲያደርጉ ቆይተዋል ሲልም ወንጅሏል። ክስ የተመሰረተባቸው ሰዎች በአጠቃላይ 1800 ሰዎችን በህገወጥ መንገድ እንዳዘዋወሩ የገለጸው ፍትህ ሚኒስቴር ከነዚህም ውስጥ የ85 ስደተኞች ማንነት እንደተለየም ገልጿል። ማንነታቸው ከታወቁት ሰዎች መካከል የሁለቱ ህይወታቸው ማለፉና 2 ሰዎች ደግሞ በድብደባ ምክንያት ለበሽታ መዳረጋቸው ተረጋግጧል። 15 ሰዎች ደግሞ የደረሱበት ያልታወቀ እንደሆነ መረጋገጡን አስታውቋል። አቃቢ ሕግ የመሰረተው ክስ እንደሚያስረዳው ታጋቾችን ለማስፈታት የሚከፈለው ገንዘብ ሲሰበሰብ የነበረው 8 ተከሳሾችና ሌሎች ግብረ አበሮቻቸውን የባንክ ሂሳብ በመጠቀም ነው። 8 ገንዘብ ሰብሳቢዎች አማካኝነት ብቻ 2 ቢሊዮን 168 ሚሊዮን 863361 ብር መሰብሰባቸውን የአቃቢ ሕግ የክስ መዝገብ ያሳያል ሲል ፍትህ ሚኒስቴር ገልጿል። የተሰበሰበውን ገንዘብ በፍጥነት ሲጠቀሙበትና ለግብረ አበሮቻቸው ክፍያ ሲፈጽሙበት ነበር ያለው መረጃው ከዝውውር ውጪ የተረፈው ቀሪው ገንዘብ በውጭ ሀገርና በሀገር ውስጥ ሀብት አፍርተውበት እንደተገኘም ገልጿል። አቃቢ ሕግ በቁጥጥር ስር በዋሉ 28 ተጠርጣሪዎች ላይ 3 ክሶችን እንደመሰረተም ገልጿል። የመጀመሪያው ክስ የከባድ በሰው ልጅ መነገድ ወንጀል ሲሆን በወንጀል ድርጊት የተገኘን ገንዘብ ወይም ንብረት ህጋዊ አስመስሎ ማቅረብ ድርጊትም ከክሶቹ መካከል ነው። ሶስተኛው ክስ ህገወጥ ሐዋላ በመስራት ሀብት የማሸሽ ወንጀል እንደሆነም ተገልጿል። ተከሳሾቹ ያፈሯቸው ቤቶች፣ ተሽከርካሪዎችና ከ71 ሚሊዮን ብር በላይ የሆነ ገንዘብ ለማካካሻነት እንደታገደም ፍትህ ሚኒስቴር አስታውቋል። በሌላ ዜና የኢትዮጵያ ንግድ ባንክ ከ320 ቢሊዮን ብር በላይ ብድር መስጠቱን አስታውቋል። የኢትዮጵያ ንግድ ባንክ ዘመኑን የዋጀ ቴክኖሎጂዎችን በመተግበር ለደንበኞች ቀልጣፋና አስተማማኝ አገልግሎት እየሰጠው ነው ብሏል። የኢትዮጵያ ንግድ ባንክ የደንበኞች አገልግሎት ሳምንት ማስጀመሪያ መርሃ ግብርም አካሂዷል። የገንዘብ ሚኒስትርና የባንኩ የዳይሬክተሮች ቦርድ ሰብሳቢ አህመድ ሽዴ፣ የባንኩ ከፍተኛ አመራሮች፣ የተለያዩ ተቋማት ኃላፊዎችና ሰራተኞች ተገኝተዋል። አቶ አህመድ ሽዴ በወቅቱ እንዳሉትም ኢትዮጵያ ባለፉት ዓመታት የተገበረችው የማክሮ ኢኮኖሚ ማሻሻያ ተጨባጭ ውጤት አስመዝግቧልም ብለዋል። በተያዘው በጀት ዓመት የታቀደውን ከ10.2 በመቶ የኢኮኖሚ እድገት ማስመዝገብ የሚችሉ ስራዎች መከናወናቸውንም አስረድተዋል። ንግድ ባንክ ለፋይናንስ ዘርፍ እንቅስቃሴ ከፍተኛ አስተዋጽኦ እንዳለው ጠቅሰው ይህንን በመረዳት ባንኩን ለማጠናከር በትኩረት መስራቱን ተናግረዋል። የባንኩ ፕሬዝዳንት ተወካይና የኮርፖሬት አገልግሎት ኤክስኪዩቲቭ ምክትል ፕሬዝዳንት ኤፍሬም መኩሪያ በበኩላቸው ደንበኛ ተኮር ስርዓትን በመተግበር የሚሰጠውን አገልግሎት ለማሳለጥ እየተሰራ ነው ብለዋል። ባንኩ ከ45 ሚሊዮን በላይ ደንበኞች በማፍራት ከፍተኛ የቁጠባ ባህልን በማስፋት በርካቶች ጥሪት እንዲያፈሩ የበኩሉን ተወጥቷልም ነው ያሉት።
በበጀት ዓመቱ የመጀመሪያ 6 ወራት ከ320 ቢሊዮን ብር በላይ ብድር መስጠቱንም አመልክተዋል። ባንኩ በመንፈቅ ዓመቱ ያልተጣራ 36.19 ቢሊዮን ብር ትርፍ ማስመዝገብ መቻሉን አቶ ኤፍሬም አስረድተዋል። በስራ ሂደት የሚነሱ ቅሬታዎችን በፍጥነት የሚፈታ ግልጽ አሰራር መዘርጋት መቻሉንም ነው የተናገሩት። በ2017 በጀት ዓመት የባንኩ አጠቃላይ ተቀማጭ ገንዘብ 1.69 ትሪሊዮን ብር የደረሰ ሲሆን ጠቅላላ ሀብቱ 2.3 ትሪሊዮን ብር መሻገሩንም አስታውቀዋል። በ2018 ዓ.ም መጀመሪያ አጋማሽ ብቻ ከ325 ቢሊዮን ብር በላይ ተጨማሪ ተቀማጭ ያሰባሰበው ባንኩ አጠቃላይ ተቀማጩን 2 ትሪሊዮን ብር ማድረስ መቻሉን ያስረዱት። የኢትዮጵያ ንግድ ባንክ የዲጂታል ቴክኖሎጂን በመተግበር ከሚስተናገዱ ጠቅላላ ግብይቶች ውስጥ ከ90 በመቶ በላይ የሚሆኑት በዲጂታል አማራጭ እንደሚከናወኑም ተመላክቷል። ውድ ቤተሰቦቻችን ለዛሬ ዘንላችሁ የቀረብነው ዜናዎች እነዚህን ይመስሉ ነበር። ምሳሌ ቲዩብን ሰብስክራይብ በማድረግ ቤተሰብ በመሆን ትኩስና አዳዲስ መረጃዎችን እንዲያገኙ ጋብዘናችኋል።